የመተት አጋንንት ዋና ዓላማው የሰውን ህይወት የሰውን እድል መንጠቅና በያዘው ነገር ላይ ስውር ጠንቅ መሆን ነው። መተት ያለበት ሰው ያለውን ቁሳዊ ነገር ከማጣቱ ባሻገር ራሱን በራሱ ማንነት ባልሆነ ቦታ ሊያገኝ ይችላል። መተት የተደገመበት ሰው እድሉን ብቻ ሳይሆን በአጋንንታዊ ውጫዊና ውስጣዊ ተጽዕኖ ቅድስናውን፣ ጸጋውን፣ ክብሩን ሊያጣ ይችላል። ምናልባት ይህ እንዴት ሊሆን ይችላል ልንል እንችላለን። ግን በመተት አጋንንት የተያዘ ሰው ከሚያስባቸው እስከሚተገብራቸው ነገሮች ሁሉ በራሱ ነፃነት ሳይሆን በአጋንንቱ ግፊት ነው የሚከውነው። የመተት አጋንንት አንዱ ክፉ ጠባዩ የተመተተበትን ሰው በማንኛውም ህይወቱ ተስፋ ያስቆርጠዋል። የተመተተበት ሰው ተስፋ ሲቆርጥ በመተት አጋንንት ሸፍጥ አልባሌና የማይመጥነውን ነገር ሊያደርግ ይችላል። ለምሳሌ በመተት እድሉን፣ ዕውቀቱን፣ ሀብቱን፣ ንብረቱን የተነጠቀና ያጣ ሰው በቀላሉ ለመጠጥ ሱስ ሊጋለጥ ይችላል። ሁሉን ነገሩን ያሳጣው አጋንንት እንዳይታወቅበት ሰውየውን በመጠጥና በተለያዩ ሱስ ውስጥ ሊደብቀው ይችላል። እንደዚሁ በመተት የእጮኝነትና የትዳር ህይወቱን የተነጠቀ ሰውም አጋንንቱ ተስፋ ያስቆርጠውና ወደ ዝሙት ህይወት ውስጥ ይከተዋል። አንዲት በመተት የተያዘች ሴት ተስፋ በመቁረጥ ከዝሙት እስከ ሴተኛ አዳሪነት ልትደርስ ትችላለች። ውስጧ ያለው የገባው ብዙ ነገሯን የነጠቀው የመተት አጋንንት በዝሙት ህይወት በመዝፈቅ የርኩሰት መቀመቅ ውስጥ ሊከታት ይችላል። ምክንያቱም መተት ከተመተተባችሁ እናንተ የራሳችሁ አይደላችሁም፣ ከራሳችሁም ጋር አይደላችሁም። በዚህ ምክንያት የማትፈልጓቸውን ነገሮች ታደርጋላችሁ። አስከፊው ነገር በመተት አጋንንት የዝሙት ህይወት ውስጥ የገባ ሰው እግዚአብሔር በኪነ ጥበቡ ከሰማይ ካልረዳው በስተቀር ከርኩሰት ህይወት ለመውጣትና ለንስሐ ለመብቃት ይቸገራል። ምክንያቱም አጥፊው የመተት አጋንንት በነፍስ በስጋ ህይወታቸውን ከማበላሸት እስከ ማጥፋት ድረስ ስለሚዋጋቸው። ወዳጆቼ፣ በአንድ ቤተሰብ ውስጥ በሚኖሩ እህት ወንድሞች እድል በመቅናት መተት ከተመተተባቸው አጋንንቱ ህይወታቸውን ባዶ ለማድረግ በሰውም ዘንድ ተንቀው ተፈላጊነት አጥተው እንዲኖሩ በዝሙት ህይወት እንዲዳክሩ የመተት አጋንንት ይዋጋቸዋል። የስንቱ ቤት በመተት አጋንንት ፈርሷል። በመተት የስንቶቹ የደናግላን ህይወት ንጽህናቸውን፣ ቅድስናቸው ጠፍቷል። የስንቱ ዓላማ በመተት አጋንንት በሚመጣ የዝሙት ጠንቅ ተበላሽቷል። በነገራችን ላይ አንድ ሰው በመተት እድሉ ተወሰደበት ማለት ጥሩ ነገሩን አጥቶ መጥፎ ነገር ውስጥ ገብቶ ይኖራል። በመተት እድላችሁ ሲወሰድ የናንተ የሆነ መልካም ነገር ተወስዶ ሌላ መጥፎ ነገር ተሰናርቶ ይጠብቃችኋል። የምትሄዱት የምትጓዙት በምትፈልጉት በህይወት መንገዳችሁ ላይ ሳይሆን በማትፈልጉት መንገድና በውስጥ ባለው በክፉ ኃይል በመገፋትና በምሪት ነው። ለዛ ነው መተት የተመተተበት ሰው ወይም በመተት እድሉ የተወሰደበት ሰው ያለ እድሉ ስለሚኖር የሚፈልገውን ሳይሆን የማይፈልገውን የሚያደርገው። በሚፈልገው የህይወት መንገድ ሳይሆን በተቃራኒው መንገድ ይጓዛል። በዚህም አልባሌና መጥፎ ህይወት ውስጥ ይገባል። የዝሙት ህይወት ውስጥ ሊሆን ይችላል፣ የሱስ ህይወት ውስጥም ሊሆን ይችላል፣ ተስፋ የመቁረጥ ህይወት ውስጥም ሊሆን ይችላል፣ ራስን የመጥላት ህይወት ውስጥ ሊሆን ይችላል። ከዚህም የከፋ ህይወት ውስጥ ሊገባ ይችላል። በአጠቃላይ በሚፈልገው ሳይሆን በማይፈልገው፣ በብርሃን ሳይሆን በጨለማ መንገድ ሊጓዝ ይችላል። የሚፈልገውን ሳይሆን የማይፈልገውን ነገር እያደረገ ሊኖር ይችላል። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 7 ቁጥር 15 እስከ 17 ላይ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም፣ የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያደር ኃጢአት ነው እንጂ ብሏል። እንዲሁም እዚህ ቁጥር 19 እስከ 20 ላይ የማልወደውን ክፉን ነገር አደርጋለሁና ዳሩ ግን
የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ በማለት ተናግሯል። ይህ የቅዱስ ጳውሎስ ቃል በመተትና በክፉ መናፍስት ግፊት የሚፈልጉትን ሳይሆን የማይፈልጉትን ነገር ለሚያደርጉ ሰዎች ትልቅ የእውነት ቃል ነው። ቅዱስ ጳውሎስ የማልወደውን ክፉ ነገር አደርጋለሁ፣ የምወደውን ወይም የምፈልገውን በጎ ነገር ግን አላደርግም። የማልወደውን ክፉ ነገር የሚያስደርገኝ በእኔ ያለ ኃጢአት ነው እንዳለው ዛሬም ብዙ ሰዎች የሚፈልጉትን መንፈሳዊ ተግባራት፣ መንፈሳዊ ነገሮችን አያደርጉም። ይልቁንም የማይፈልጉትን የሚጠሉትን ዝሙት፣ ኃጢአት፣ ክፋት ያደርጋሉ። ቅዱስ ጳውሎስ እንዳለው በእነሱ ያለው ኃጢአት ተብሎ የተገለጸው ክፉ መንፈስ ነው። አንድ ሰው ክፉ ነገር የሚያደርገው ክፉ መንፈስ ሲኖርበት ነው። አንድ ሰው የሚፈልገውን ትቶ የማይፈልገውን ነገር ካደረገ የማይፈልገውን ነገር የሚያስደርገው እሱ የማያየው ነገር ግን በውስጡ ያለ አንድ ክፉ ኃይል ነው። አንድ ሰው ቅዱስ ነገር የሚያደርገው ቅዱስ መንፈስ ሲኖርበት ነው። ሁሉም ክፉ መንፈስ ክፉን በእግዚአብሔር ዘንድ የተጠላውን ነገር ነው የሚያስደርገው። ሌላው ብዙዎች የማያውቁት መተት ካለብን የመተት አጋንንቱ የዝሙት አጋንንትን ይስብብናል። እኛንን እንጂ የማንተባበረው አጋንንት ለክፉ ተግባራት ይተባበራሉ። የመተት አጋንንት አንድ ጊዜ የህይወት በራችንን ሰብሮ ከገባ ሌሎቹም ክፉ መናፍስት በቀላሉ ወደ ህይወታችን ይገባሉ። የቤቱ በር የተሰበረበት ሰው ሌባ ብቻ ሳይሆን ውሻውም ሌላውም እንደሚገባበት ሁሉ የመተት አጋንንት ወደ ህይወቱ የገባ ሰውም ቡዳውም አይነጥላውም ሌላውም ይገባበታል። ይህ የሚሆነው ቀድሞ የገባው መተት ያንን ሰው ለጥፋትና ለክፋት ለማዘጋጀት ሌሎቹን በተባባሪነት ያስገባቸዋል። ስለዚህ የመተት አጋንንት ወደ ህይወታችን ከገባ ሌሎችን ያስገባል። ለምሳሌ የመተት አጋንንት የህይወት መልካም መክሊቶቻችንን ሲያበላሽ፣ እድላችንን ሲያኮላሽ፣ በመተት አጋንንት ግፊት የገባው የዝሙት አጋንንት ደግሞ በማበር የዝሙት ቀንበር ይጭንብናል። በመግቢያ እንደነገርኳችሁ የመተት አጋንንት ዋና ዓላማው የሰውን ህይወት ማበላሸት፣ ማኮላሸት፣ ማጠልሸት ስለሆነ አንዱ የሚዋጋንና ህይወታችንን የሚያጨልመው በዝሙት ባህር ውስጥ በመንከር ነው። ይህ የሚሆንበት ምክንያት የመተት አጋንንት ህሊናችንን፣ ልቦናችንን ስለሚቆጣጠርና በቁጥጥሩም ወደ ጥፋት መንገድ ስለሚገፋን ነው። በመተት አጋንንት የተያዘ ሰው የሚተገብራቸው ነገሮች ሁሉ የአጋንንቱ ስውር ግፊትና ምሪት ይኖርበታል። ይህ ማለት በእርሱ ህሊና አጋንንቱ ያስባል፣ በሱ ልቦና አጋንንቱ ያቅዳል፣ በሱ እግር አጋንንቱ ወደ ጥፋት ይሄዳል፣ የሚፈልገውንም ያደርግበታል። ወይም ሰውየው የማይፈልገውን ነገር ግን አጋንንቱ የሚፈልገውን ኃጢአትና ክፋት ያሰራዋል። ያኔ በመተት አጋንንት የተተበተበው ሰው የሚያደርገውና የሚከውነው ነገር በሙሉ ራሱ ይመስለዋል እንጂ የመተት አጋንንት በሱ ላይ የበላይ በመሆን እንደሚጫወትበት፣ ህይወቱንም እንደሚያበላሽበት፣ ወደ ጥፋትና ወደ ኃጢአት መንገድ እንደሚመራው አያውቅም። ከዝሙት ጋር በተያያዘ መተት የተመተተበት ሰው በቀላሉ ለዝሙት እንደሚዳረግና በድንገት የዝሙት ህይወት ውስጥ እንዴት እንደሚገባ ልንገራችሁ። የመተት ትልቁ ክፋት ጠባዩ መዋረስ ነው። ይህ ማለት አንድ ሰው መተት ሲመተትበት አንደኛ የመተት አጋንንት ወደ ህይወቱ ይገባል። በዚህ ምክንያት የአጋንንቱን ክፉ ጠባይ ይዋረሳል። ሁለተኛ የመታቹን ጠባይ ይዋረሳል። ሶስተኛ ያስመታቹን ጠባይ ይዋረሳል። ስለዚህ መተት የተመተተበት ሰው በቀላሉ ከአጋንንቱ በተጨማሪ የመታቹንና ያስመታቹን ጠባይ ይዋረሳል። ለምሳሌ ያስመተተበት ሰውና የመተተበት ደፍተራ ሴሰኛ ዘማዊ ከሆነ መተት የተመተተባት ሴት ወይም መተት የተመተተበት ወንድ በቀላሉ በዝሙት ይወድቃሉ። ምክንያቱም መተት የተመተተበት ሰው የሚዋረሰው የሱንም ጠባይና እኩይ ተግባርም ጭምር ስለሆነ፣ ለምሳሌ አንድ ሰው እሱ ላይ መተት ከመመተቱ በፊት ጨዋ ራሱንም ከዝሙት የጠበቀና ከዝሙት ያራቀ ሰው ከሆነ ድንገት መተቱ ሲመተትበት እሱም ያለ ፍላጎቱ በድንገት የዝሙት ፍላጎት ያድርበታል። ከዛም በድንገት ዝሙት ይፈጽማል። የመተተበት ሰው ጠጪ ሰካራም ከሆነ
የተመተተበት ሰው ምንም መጠጥ ጠጥቶ የማያቅ ቢሆን እንኳን በድንገት የመጠጥና የስካሪዎት ውስጥ ሊገባ ይችላል። በጣም የሚገርማችሁ አጋንንትን ተዋርሰው ደፍተራ ሆነው መተት የሚመቱቱትና ለውቀት ብለው አብሾን አፍልሆን እጽዋቱን የሚወስዱ ሰዎች አብዛኞቹ ዘማዊና ሴሰኛ ናቸው። ለክፉም ይሁን ለበጎ ብለው የተዋረሱት አጋንንት ዘማዊ ነው የሚያደርጋቸው። ምክንያቱም የተዋረሱት ቅዱስ መንፈስ ሳይሆን እርኩስ መንፈስ ነውና የረከሰውን ስራ ያሰራቸዋል። ይሄ ብቻ አይደለም። በተለይ ለውቀት ለአብነት ተብለው ዕውቀት ጥበብ እንዲገለጥላቸው የሚጠቀሟቸው እጽ ዘማ ያደርጋቸዋል። ይህ የሚሆነው በእጽዋቶቹ ጠባይ ነው። እጽዋቶቹን ሲጠቀሟቸው አንዳንዱን ስጋይ ስሜታቸውን ይገድላል፣ አብዛኞቹን ግን ለፍትወት ለዝሙት ይዳርጋቸዋል። ለምሳሌ እጸ ማዛ፣ እጸ ልባዊት፣ እጸ ፋርስና ስማቸውን ለመጥራት የሚያሳፍሩ ሌሎችም እጽዋቶች አሉ። እነዚህን እጾች ለእውቀት ለጥበብ እያሉ የሚጠቀሙ ሰዎች በእጾቹ ጠባይ ወይም የእጾቹ ጠባይ ዘማዊ ሴሰኛ ያደርጓቸዋል። የሚገርመው ደግሞ የሚጠቀሟቸው ሰዎች እጾቹ ዘማዊና ሴሰኛ እንደሚያደርጓቸው እያወቁ ግን ለእውቀትና ለጥበብ ብለው በስጋቸውና በነፍሳቸው ላይ ፈርደው እጾቹን ይጠቀማሉ። አሁንም ከዚሁ ከዝሙት ጋር በተያዘ የመተት አጋንንት የዝሙት አጋንንት ሆኖ ይገባል። የመተት አጋንንት እከሌን እከሊትን አዘሙታቸው ተብሎ ይላካል። እንዲህ የሚሆነው ለምሳሌ በጣም የተዋደዱትን ባለትዳሮች የሚቀኑባቸው ቤተሰቦች ወይም ጓደኛ በትዳራቸው በመቅናት ትዳራቸውን ለማፋታት በደፍተራ የዝሙት አጋንንት ይልኩባቸዋል። ያ የተላከው መተት ትዳራቸውን በዝሙት እንዲበጠብጥ ያደርጋቸዋል። ልብ ካላችሁ አንዳንድ ባለትዳሮች በተለይ ባሎች ምን የመሰለች ሚስት እያለቻቸው ከቤት ሰራተኛቸው ጋር ይዘሙታሉ። ሴቶቹም ከዘበኞቻቸው ጋር ይዘሙታሉ። ይሄ የሚሆነው ባል ወይ የዝሙት አጋንንት አለበት አሊያም ትዳሩን እንዲፈታ የሚላክበት በመተት የገባ የዝሙት አጋንንት አለበት። ሚስትም እንደዛው። አንዳንዶቹ ደግሞ በራሳቸው በስጋ ፍላጎታቸው ከሰራተኛ ከዘበኛና ከሌሎችም ሰዎች ጋር ዝሙት ይፈጽማሉ። በትዳራቸው ላይ በመተት የገባ የዝሙት አጋንንት ካለ በዝሙት ያልከሰክሳቸዋል። በዚህ አጋጣሚ ወይን አምባ ማርያም በማጠምቅበት ጊዜ አንድ እህት በእህቷ ላይ ስለደረሰባት አሳዛኝ ነገር ልንገራችሁ። እህቷ ባለሀብትና በጣም ትልቅና የተንጣለለ ቤት አላት። ይቺ ልጅ በሰው ጥሩና ታማኝ ሰው ተብሎ ዘበኛ መጣላት። ዘበኛ ስል ስራውን እያቃለልኩ ሳይሆን አሁን የማውራው ስለ ዘበኛ ሳይሆን ስለ መተተኛ ዘበኛ ነው። ከገጠር የመጣው ዘበኛ የጥበቃ ስራውን መስራት ጀመረ። 1 ዓመት ባልሞላ ጊዜ ውስጥ ይቺ ባለሀብት ለቤተሰቧ እንደምታገባ ነገረቻቸው። እነሱም እጅጉን ደስ አላቸው። ግን የምታገባው ዘበኛዋን እንደሆነ ነገረቻቸው። እነሱም ደነገጡ። አንዷ እህቷ በተለይ በድንጋጤ እስከ መታመም ደረሰች። ችግሩ እሷ ዘበኛ ማግባቱ አይደለም፣ ዘበኛ ሰው ነው። ግን አንድም የቤተሰብ አካል ሳታማክር ዘበኛዋም 1 ዓመት እንኳን በዘበኝነት ሳይቆይ እሱን ለማግባት የተጣደፈችበት ሂደት በጣም ፈታኝ ነበረ። እሷም ማንንም አልሰማም ብላ ዘበኛዋን ድል ባለ ሰርግ አገባችው። ከዚህ በኋላ ነው የእሷ ፈተና የሚጀምረው። የቀድሞ ዘበኛዋ የአሁኑ ባሏ በጥቂት ጊዜ ውስጥ እሷን ከቤተሰቦቿ ጋር አራራቃት፣ ቤተሰቦቿንም እንዳታገኝ አደረጋት። ከዛም ቀስ በቀስ ያላትን ሀብት ንብረትና ቤት በስሙ አዞረ። እሷንም ሀብቷንም ተቆጣጠረ። በመጨረሻም እሷ አእምሯን ታመመች። የአእምሮ መድኃኒት እየዋጠች የቤት ውስጥ እስረኛ ሆነች። ይህንን ችግር ያወቁት ቤተሰቦቿ ወይን አምባ ማርያም እያለው ባሏን እንዳጠምቃት ሲጠይቁት ቀሲስ ሄኖክ ጋር ሄዳ ጸበል አትጠመቅም የትም አትሄድም ብሎ ያደረገባት ሚስጥር እንዳይወጣ ከለከላት። የቀድሞ ዘበኛዋ ያሁኑ ባለቤቷ ከዘበኝነት ወደ ባልነት የተቀየረው በፍቅር ሳይሆን በመተት እንደሆነ ታወቀ። ግን ዛሬም ድረስ ከቤተሰቦቿና ከጸበል አርቋት ይኖራል። ይህ ሰው ዘበኛ ሆኖ ገብቶ ሀብት ንብረቷን አይቶ መተት አስመተተባት፣ ሀብት ንብረቷንም ወሰደባት፣ እሷንም በሽተኛ አደረጋት፣ ህይወቷንም አበላሸባት። ዛሬ እሷ ላይ በመተት የገባው አጋንንት ያሰቃያታል።
ባል የተባለውም ያሰቃያታል። ቤተሰቦቿ ደግሞ እሷ ላይ በሆኑ ነገር ይሰቃያሉ። የወለላይቱ እመቤት ልጆች መተት የማትፈልጉትና የማታስቡት ህይወት ውስጥ ይከታችኋል። የማትፈልጉት ህይወት ውስጥ መክተት ብቻ ሳይሆን የማትወጡበት ህይወት ውስጥም ይከታችኋል። የትላንት ዘበኛዋ የዛሬ ባሏ ግን እሷን በገዛ ቤቷ አስሯት በሷ ላይ ሌላ ሴት ይዞ ከሌላ ሴት ወልዶ ገንዘቧን እየበተነ ህይወቷንም እያመነመነ ይኖራል። እንደነገርኳችሁ መተት ሌላው ክፉና ገጽታው የራሳችሁን ማንነት አታችሁ የሰውን ማንነት ተዋርሳችሁ የማትፈልጉትና የነዛን ሰዎች ግብር መፈጸማችሁ ነው። የሚሆነው በዛ ክፉ መንፈስ ቁጥጥር ውስጥ ስትወድቁ ነው። በምቀኝነት በመተት አጋንንት የትዳር ዕድሏን የተነጠቀች ሴት አጋንንቱ መልካም የሆነውን የትዳር ሕይወቷን ስለነጠቃት በቀላሉ ለዝሙት ሕይወት ይዳርጋታል። የትዳር ዕድሉን በመተት የተነጠቀ ወንድ ለሱስና ለዝሙት ሕይወት ይዳረጋል። እዚህ ላይ ልብ ልትሉት የሚገባው በመተት የገባው አጋንንቱ የጨለማው ዓለም ገዢ ስለሆነ ሰዎችን የሚከታቸው የጨለማ ሕይወት ውስጥ ነው። ዝሙት፣ ሱስ፣ መጠጥ የጨለማ ሕይወት ነው። ዛሬ ስንቶቹ የት ይደርሳሉ፣ ለስንት ቁም ነገር ይበቃሉ የተባሉት በመተት አጋንንት ከሕይወት መንገዳቸው ተደናቅፈው ወድቀው በቀላሉ ለመውጣት ከማይችሉት ጉድጓድ ውስጥ ገብተው የኃጢአት ባህር ውስጥ ሰጥመው ለመውጣት አዳግቷቸው መከራና ፈተና ተጭኗቸው ይኖራሉ። የመተት አጋንንት ሌላው ክፋቱና ሴራው ሚስጥሩ እንዳይጋለጥ፣ ተንኮሉ እንዳይፍረጠረጥ የተመተተባቸው ሰዎች ቤተክርስቲያን ጸበልና ሀብተ ፈውስ የተሰጣቸው አባቶች ጋራ ድርሻ ያደርጋቸውም። እንዲሁም እንዲህ የምሆነው የማልፈልገውን ነገር የማደርገው እኔ ነኝ እንጂ ክፉ መንፈስ ነው ብለው ማሰብ አይችሉም። መንፈሱም አያሳስባቸውም። መተቱ ራሱንም በእነሱ ውስጥ ደብቆ አሸምቆ ይኖራል። የፈለገውንም ኃጢአትና ክፋት ሲያሰራቸው ይኖራል። ይህ አካሄድ አንደኛ አጋንንቱ እንዳይታወቅበት ጥሩ ሽፋን ይሆነዋል። ሁለተኛ ደግሞ ሰዎችን ለክፋት ዓላማው ለሟል ይጠቀመዋል። በተለያየ ነገራቸው መተት የተመተተባቸው ሰዎች አጋንንቱ ወደ ጥፋትና ወደ ኃጢአት ጎዳና እየገፋ ቅድስናቸውን እያጠፋ በቁማቸው ከሚኖሩት በታች ከሚሞቱት በላይ ሊያደርጋቸውና ለከፋ የዝሙት ሕይወት ሊዳርጋቸው ይችላል። ስለዚህ በሕይወታችን ሳንፈልጋቸው የምናደርጋቸውና የሚሆኑብን ነገሮችን ቆም ብለን እናጤናቸው። ዛሬ ሳንፈልግ የገባንበትና መውጣት ያቃተን የሕይወት መቀመቃት በመተት አጋንንት ሊሆን ስለሚችል ጊዜ ሳናጠፋ ወደ ፈጣሪ እንመለስ። ያኔ የነፍስ ረፍት እናገኛለን። ሳናውቀው ከተጠናወተን ከመተት እስራትም እንፈታለን። በቀጣይ በክፍል 20 ስለ መተትና ሀብት እንዲሁም ስለ ቆሪጥ ማን ነው? ቆሪጥ ሀብታም ያደርጋልን? ቆሪጥ የሚባል አጋንንት ታሪኩና በዘመናችን ሀብታሞች ላይ እየሰራ ያለው ስራ ምን ይመስላል? ለቆሪጥ አጋንንት ሕፃናት ልጆች ለሀብት ተብለው በሰዎችና በቤተሰባቸው እንዴት እንደሚገበሩና በቆሪጥ ሀብታም ስለሚሆኑ ባለሀብቶች ስውር ሚስጥር እንማማራለን። ሕዝቤ እውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።